ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ። በዛሬው ቪዲዮአችን ስለ ሳልት አብረን የምናይ ይሆናል። የዩኒት 3 የመጨረሻው ፓርት ነውና ከኢንኦርጋኒክ ኮምፓውንዶች ውስጥ አንዱ የሆነውን ስለ ሳልት አብረን በዛሬው ቪዲዮ እናያለን ማለት ነው። ለቻናሉ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ እንድታደርጉ፣ ቪዲዮን ከወደዳችሁ ላይክ፣ ለጓደኞቻችሁ ደግሞ ይጠቅማቸዋል ብላችሁ ካሰባችሁ ሼር እንድታረጉ፣ የተለያየ ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ እንድታስቀምጡ ሪከመንድ አደርጋችኋለሁ። በዛሬው ቪዲዮአችን ያው ስለ ሳልት አብረን እናያለን። ስለ ሳልት ምንነት፣ ፕሮፐርቲውን፣ ክላሲፊኬሽን እና እንዴት ነው ፕሪፔር የምናደርገው የሚለውን ነገር አብረን በዚህ ቪዲዮ የምናይ ይሆናል። አብራችሁን ሁኑ። በመጀመሪያ ደረጃ ሳልት ስንል ምን ማለታችን ነው ስንል ሳልትስ አር ionic compounds generally formed by the neutralization of an acid with a base ይላል። ሶሪ ከዚህ በፊት ስለ ኒውትራላይዜሽን ሪአክሽን ስለ ቤዝ እና አሲድ ስናወራ የተወሰነ ነገር ብለናል። ኒውትራላይዜሽን ሪአክሽን ሪዛልቱ ወይም ደግሞ ውጤት ላይ ሳልት ፕላስ ዋተር እንደሚሆን አይተናል። ስለዚህ ሳልቶች አዮኒክ ኮምፓውንዶች ናቸው። ፎርም የሚደረጉት በኒውትራላይዜሽን ሪአክሽን ነው። ኒውትራላይዜሽን ሪአክሽን ላይ የሚሳተፉት ማንና ማን ናቸው ማለት ነው? አሲድ እና ቤዝ ነው ማለት ነው። ስለዚህ ሳልቶች አዮኒክ ኮምፓውንድ ሆነው ፎርም የሚደረጉት በኒውትራላይዜሽን ሪአክሽን ነው ማለት ነው። A salt gets its name from the name of the metal ion derived from the base and the acid radical derived from the acid ይላል። ይሄ ግልጽ ነው። ከቤዙ ሜታል አየኑ ይወጣል፣ ከአሲዱ ደግሞ አሲድ ራዲካል ወይም ደግሞ ነን ሜታሉ ይወጣል ማለት ነው። ስለዚህ ፎር ኤግዛምፕል አለ እዚህ ጋር ስለ ሶዲየም ክሎራይድ ያስቀምጣል። ሶዲየም ክሎራይድ is formed from ሶዲየም አየን and derived from ሶዲየም ሃይድሮክሳይድ። ሶዲየም አየኑ የተወሰደው ከየት ነው ማለት ነው? ከሶዲየም ሃይድሮክሳይድ ነው ማለት ነው። ስለዚህ እና ሲኤል አለ። ሲኤል ማይነሱ ደግሞ ከሃይድሮክሎሪክ አሲድ የመጣ ነው ማለት ነው። derived from HCl hence sodium chloride is salt of sodium hydroxide and hydrochloric acid ይላል ማለት ነው። ስለዚህ እነዚህ ሳልቶች ድራይቭ የሚደረጉት ከአሲድ እና ከቤዝ ነው። ከአሲዱ ላይ ኔጌቲቭ አይኑን ይወስዳል ወይም ደግሞ አሲድ ራዲካል ብለን የምንለውን ይወስዳል እና ከቤዙ ደግሞ ሜታል አይኑን ይወስዳል ማለት ነው። እዚህ ጋር ለምሳሌ ያህል ሶዲየም ክሎራይድን አስቀምጧል። ሶዲየም ክሎራይድ ሶዲየም አይንን ይህን ሜታሉን የወሰደው ከሶዲየም ሃይድሮክሳይድ ሲሆን ነን ሜታሉን ወይም ደግሞ ክሎሪንን የወሰደው ደግሞ ከሃይድሮክሎሪክ አሲድ ነው ማለት ነው። ሲሚላርሊ አለ እዚህ ጋር ፖታሺየም ናይትሬት አለ። ፖታሺየም ናይትሬት ደግሞ የሳልት ኦፍ ፖታሺየም ሃይድሮክሳይድ ኤንድ ናይትሪክ አሲድ ነው ማለት ነው። ስለዚህ መቼም ቢሆን ሳልት ሲባል አይምሯችሁ ላይ መምጣት ያለበት ከቤዝ እና ከአሲድ የተሰራ ከቤዙ ላይ ሜታል አይኑን ወይም ደግሞ ፖዚቲቭ አይኑን እና ደግሞ ከአሲዱ ላይ አሲድ ራዲካል ወይም ደግሞ ኔጌቲቭ አይኑን ወስዶ አንድ ላይ ፎርም የሚያደርግ የኒውትራላይዜሽን ሪአክሽን ሪዛልት ነው ማለት ነው። እዚህ ጋር አለ ሳልት ፎርሜሽን። ይሄን ግራፊዩ በጣም ሲምፕል ነገር ነው ማለት ነው። አሁን እንዳየነው ነው። During neutralization reaction, the cation of the base combines with the anion of the acid and a salt is formed ይላል። እንዳልኳችሁ ነው ካታየኑ ወይም ደግሞ ፖዚቲቭ ከየት ይመጣል? ከቤዙ። ያ የመጣው የካታየኑ ቤዝ የቤዙ ካታየን ከአሲዱ አናየን ጋር ሪያክት አድርጎ ሳልትን ፎርም ያደርጋል ማለት ነው። ከዛ ኋላ ከሳልቱ የሚወጣው ሃይድሮጂን እና ከቤዙ ሪሊዝ የሚደረገው ሃይድሮክሳይድ ኮምባይን አድርገው ዋተርን ይፈጥራሉ ማለት ነው። ስለዚህ ለምሳሌ ያህል ሶዲየም እዚህ ጋር አለ። ሶዲየም ሃይድሮክሳይድ ቤዙ አለ እና ደግሞ ሃይድሮክሎሪክ አሲድ አለ። ሁለቱ ኮምባይን ሲያደርጉ እዚህ ጋር ሃይድሮክሳይድ ይቀራል። ሶዲየሙ ከተነሳ ከቤዙ ላይ ሃይድሮክሳይድ አይን ይቀራል። ከአሲዱ ላይ ደግሞ ሃይድሮጂን አይን ይቀራል። ስለዚህ እነዚያ የቀሩት ሃይድሮክሳይድ አይንና ሃይድሮጂን አንድ ላይ ኮምባይን አድርገው ውሃን ይፈጥራሉ ወይም ደግሞ ዋተርን ይፈጥራሉ ማለት ነው። ስለዚህ ይህንን ነው፣ ሌላ ሳይንስ የለም። Salt is also defined as ionic compound formed when the ionizable hydrogen of acids are partly or completely replaced by metal ions or ammonium ion. ባለፈው ስለ አሲድና ስለ አሲድ ፕሮፐርቲ በመናወራበት ጊዜ ከአሲዶች ላይ አክቲቭ ሜታሎች
ሃይድሮጅንን ሪሙቭ ወይም ደግሞ ሪፕሌስ አድርገው ሳልት ፕላስ ሃይድሮጅን ጋዝ ኢን ጋዝ ፎርም ፕሮዲዩስ ያደርጋሉ ብለናል። ይሄኛው እዚህ ላይም ይሰራል። ለምን ከተባለ ከአሲድ ላይ አዮናይዜብል ሃይድሮጅንን አንድ አክቲቭ ሜታል ሪፕሌስ አድርጎ ወይም ደግሞ አሞኒየም አየንም ሊሆን ይችላል። አሞኒየም አየንም ሪፕሌስ ማድረግ ይችላል። አክቲቭ ሜታሎችም ሃይድሮጅንን ሪፕሌስ ማድረግ የሚችሉ ሜታሎችም ከአሲዶች ላይ ሪፕሌስ አድርገው ሳልትን ሊፈጥሩ ይችላሉ ማለት ነው። ይሄኛው ሁለተኛው ሜትድ ነው። የመጀመሪያው ኒውትራላይዜሽን ሪአክሽን ነው። ሁለተኛው ደግሞ the ionizable hydrogen is replaced by metal or ammonium ions from the acid ይሆናል ማለት ነው። ሌላኛው ደግሞ ክላሲፊኬሽን ኦፍ ሳልት ነው። ያው ከዚህ በፊትም እያየ እንደመጣ ነው ለሁሉም ነገር ለቤዙም ለአሲዱም ኦክሳይዱንም ክላሲፋይ ያደረግን አይተናል። እዚህ ላይም ደግሞ ሳልትን ክላሲፋይ ያደርገዋል። በስንት ቦታ ከተባለ በ3 ቦታ ኖርማል ሳልት፣ አሲዲክ ሳልት እና ቤዚክ ሳልት ይላል ማለት ነው። ይሄን ከስማቸው መረዳት እንችላለን። ኖርማል ሳልት ሲል ኒውትራል እንደ ኒውትራል ሳልት አድርገን እንወስዳለን። አሲዲክ ሳልት ስንል የሆነ ሳም አማውንት ኦፍ ሃይድሮጂን አዮናይዜብል ሃይድሮጂን እንትን ሳይደረግ ኮምፕሊትሊ አዮናይዝ ሳይደረግ ሲቀር አሲዲክ ሳልት ሊሆን ይችላል። ቤዚክ ሳልትም የሆነ ቤዚክ ፕሮፐርቲ የሚያሳዩ ሳልቶች ሊሆኑ ይችላሉ ማለት ነው። አብረን ዲቴይል ውስጥ ገብተን እናያለን። የመጀመሪያው ኖርማል ሳልት ነው። ኖርማል ሳልት ምን ማለት ነው የሚለውን በምናይበት ጊዜ a salt formed by a complete replacement of what ionizable hydrogen of ይሄውና እዚህ ጋር complete replacement of ionizable hydrogen ion of an acid by what a positive metal ion or ammonium ion ማለት ነው is called normal or neutral salt ብለን እንወስዳለን። completely ምንም አይነት ሃይድሮጅን ሳይቀር completely dissociate ወይም ደግሞ አዮናይዝ የሚያደርገው ሃይድሮጅን አዮናይዝ ከተደረገ ወይም ደግሞ ዲሶሲየት ከተደረገ የሚፈጠረው ሳልት ኖርማል ሳልት ወይም ደግሞ ኒውትራል ሳልት ብለን እንወስዳለን ማለት ነው። the salts are neutral to litmus ይላል። ኒውትራል ቱ ሊትመስ ስንል አሁን ለምሳሌ አሲዶች ሊትመስ ፔፐሮችን ከለር ቼንጅ ያሳያሉ። እዚህኛው ሳልት ውስጥ ግን ኖርማል ሳልቶች ውስጥ ከገባ ምንም አይነት ከለር ቼንጅ አይኖረውም ማለት ነው። በዛ ሰዓት it is neutral to the litmus paper ብለንም ልንወስድ እንችላለን ማለት ነው። ስለዚህ ኖርማል ሳልቶች እነዚህ ናቸው። ለምሳሌ ያህል ሃይድሮክሎሪክ አሲድ ዊዝ ፖታሺየም ሃይድሮክሳይድ gives us potassium chloride with water ነው። ስለዚህ ያለው ሃይድሮጂን አየን ሙሉ በሙሉ በፖታሺየም ምን ተደርጓል ማለት ነው ዲሶሲየት ተደርጓል ወይም ደግሞ ዲስፕሌስ ተደርጓል ማለት ነው። በዛ ሰዓት የሚፈጠረው ኖርማል ኦር ኒውትራል ሳልት ብለን የምንለው ይሆናል ማለት ነው። ሌሎችንም ኤግዛምፕሎችን ማየት ትችላላችሁ። ሁለተኛው ሳልት ታይፕ ደግሞ አሲዲክ ሳልት ነው። አሲዲክ ሳልት ደግሞ ምንድነው? ዘ ሳልትስ አር ፎርምድ ባይ ዘ partial replacement of replaceable hydrogen ion of an acid by a positive metal ይላል። የመጀመሪያው ኒውትራሉ complete replacement of hydrogen ion ነው። ነገር ግን እዚህ ላይ ምንድነው ፓርሻል ነው። የሆነ አማውንት ኦፍ ሃይድሮጅን አየን ዲሶሲየት ሳያደርግ እዛው ከሳልቱ ጋር እዛው በቃ ኮምባይን አድርጎ ይቀመጣል ማለት ነው። ስለዚህ ይሄ አሲዲክ ሳልት የምንለው there is no complete ወይም ደግሞ ፓርሻል የሆነ ሪፕሌስመንት ነው እንጂ ኮምፕሊት የሆነ ሪፕሌስመንት ኦፍ ሃይድሮጅን አየን ከሌለበት ምንድነው ማለት ነው አሲዲክ ሳልት ነው ማለት ነው። እዚህ ጋር ኤግዛምፕሎች አሉ። ቪዲዮ እንዳይረዝም ኤግዛምፕሎችን በራሳችሁ እዩ። ጥያቄ የሚሆንባችሁ ነገር ካለ ግን ኮሜንት ሴክሽን ላይ መጠየቅ አትርሱ። ፈጠን ብለን እንሄዳለን ማለት ነው። ዘ ሳልትስ አለ እዚህ ጋር በላይ በኩል ያስቀመጣቸው ኤግዛምፕሎች አሉ። ፖታሺየም ሃይድሮሳልፌት እኙትና እነዚህም አሉ። አያችሁ እዚህ ጋር ሃይድሮጂን ሪፕሌስ ተደርጎ ያላለቀ ሃይድሮጂን አለ። ላይ በኩልም ሃይድሮጂን አለ። ግን የሆነ አማውንት ምን ተደርጓል ሪፕሌስ ተደርጓል። ይሄውና የሆነ አማውንት ሪፕሌስ መደረጉ ምናቀው H2O ወይም ደግሞ ውሃ ተፈጥሯል እዚህ ጋር። ግን ሙሉ በሙሉ ደግሞ ኮምፕሊትሊ ሪፕሌስድ አልተደረገም ማለት ነው። እሺ ዘ ሳልትስ ይባል አሲዲክ ሳልቶች ለምሳሌ ያህል እዚህ ፖታሺየም አለ፣ ከዛ በሶዲየምም የተፈጠሩት አሉ። እነዚያ ተርን ብሉ ሊትመስ ቱ ዋት ሬድ ይላል። የሆነ አሲዲቲ ወይም ደግሞ አሲዲክ ፕሮፐርቲ ስላላቸው
ብሊው ሊትመስ ፔፐርን ከነሱ ውስጥ ሶሉሽን ውስጥ ከከተትን እንደ ኒውትራሎች ኒውትራል ቱ ዘ ወይም ደግሞ እንደ ኖርማል ሳልቶች ኒውትራል ቱ ዘ ሊትመስ ፔፐር አይሆኑም። እነሱ ከለር ቼንጅ ያሳያሉ ማለት ነው። ስለዚህ እነዚህ ብሊው ሊትመስ ፔፐሮችን ወደ ሬድ የመለወጥ አቅም አላቸው ማለት ነው። ስለዚህ ይሄውና ለምሳሌ ያህል ይሄኛው ሳልት ነው። ይሄ ሳልት ነው። እሱ ዲዞልቭ ኢን አኩወስ ሶሉሽን ላይ ዲዞልቭ ካደረገ በኋላ ኢት ሪሊዝስ ዋት ፖታሺየም አየንን እና ሃይድሮጂን አየን ብሎም ሳልፈር አይን ምን ያደርጋል ማለት ሳልፌት አይንን ምን ያደርጋል ሪሊዝ ያደርጋል። ስለዚህ ኢት ሪሊዝስ ሃይድሮጂን አየን ሄንስ ኢት ኢዝ አሲድ ነው። ስለዚህ መጀመሪያ ዲስፕሌስ ያልተደረጉ ኤች ፕላሶች ወይም ደግሞ ሃይድሮጂን አየኖች አዮኖችን በውስጡ ስለያዘ ሃይድሮጂን አየንን ምን ያደርጋል ማለት ነው ሪሊዝ ያደርጋል። በዛ ሰዓት ከለር ቼንጅ አሲድ ሊትመሶች ላይ ከለር ቼንጅ ሊያሳይ ይችላል ማለት ነው። አሲዲክ ሳልትስ ሪአክት ዊዝ ዘ ቤዝ ቱ ፎርም ኖርማል ሳልት ይላል። እነዚህ አሲዲክ ሳልቶች መልሰው ከቤዝ ጋር ሪአክት አድርገው አስ ሊትል ቢት ኒውትራላይዜሽን ሪአክሽን የሚመስል ነገር ቴክ ፕሌስ እንዲያደርግ ያደርጋሉ። ቢኮዝ አዮናይዜብል ሃይድሮጂን አየን በውስጣቸው ስለያዙ እንደ አሲድ አክት ስለሚያደርጉ ከቤዞች ጋር ሪአክት አድርገው ሌላ ሳልት ወይም ደግሞ ኖርማል ኒውትራል ሳልቶችን ሊፈጥሩ ይችላሉ ማለት ነው። ስለዚህ አሲዲክ ሳልቶች በቀላሉ ይሄን ይመስላሉ። ኤግዛምፕሎችን በደንብ ያቸው። ሌላኛውና ሶስተኛው ቤዚክ ሳልት ነው። this are salts in which not all of the hydroxide ion in the base have been replaced by what the anions of the acid ይላል። ስለዚህ ቤዚክ ሳልት ብለን ስንል ደግሞ ሁሉም ቤዚክ ሳልት ቤዝ ውስጥ ባይዞ ምን አለ ሃይድሮክሳይድ አየን አለ። ይሄ ሃይድሮክሳይድ አየን ኮምፕሊትሊ ዲሶሲየት ካላደረገ ወይም ደግሞ ሪፕሌስ ካላደረገ ምንድነው ማለት ነው የሚፈጠረው ሳልት ቤዚክ ሳልት ይሆናል ማለት ነው። የአሲዱ ሃይድሮጂን አየን ሪፕሌስ ካልተደረገ የቤዙ ግን ሃይድሮክሳይድ አየን ኮምፕሊትሊ ሪፕሌስ ወይም ደግሞ ዲሶሲየት ካላደረገ ምንድነው የምንለው ቤዚክ አሲድ ብለን ልንወስዳቸው እንችላለን ማለት ነው። ስለዚህ እዚህ ጋር ኤግዛምፕሎችም አሉ እነሱም በደንብ ያቸው። ወደ ጀነራል ፕሮፐርቲስ ኦፍ ወይም ደግሞ ጀነራል ሜቶድስ ፎር ዘ ፕሪፓሬሽን እንዴት ነው ፕሪፔር የሚያደርጉት የሚለውን በምናይበት ጊዜ ይሄውና ባይ ኢትሰልፍ ሳልቶች ሶሌብል እና አንሶሌብል እንደሆኑ እናውቃለን። ዩኒት 2 ላይ ነው አይ ቲንክ ስለ ሶሌቢሊቲ ሩል ላይ ያለውን ፓርት በደንብ ማየት በጣም ጠቃሚ ነው በዚህኛው በፕሪፓሬሽኑ ታይም። እና ደግሞ ምንድነው የሚለው ጀነራል ሜቶድ ኦፍ ፎር ዘ ፕሪፓሬሽን ኦፍ ሳልት በምናይበት ጊዜ usually soluble salts are prepared by methods that involve crystallization while insoluble salts are prepared by precipitation ይላል ማለት ነው። ስለዚህ እዚህ ጋር አሁን ክሪስታላይዜሽን እና ፕሪሲፒቴሽን የሚባል ነገር አለ። ክሪስታላይዜሽን ብለን የምንለው እነዚህ ሶሌብል ሳልቶች የሚፈጠሩበት ሂደት ነው። ፕሪሲፒቴሽን ስንል ደግሞ in the precipitate ስንል by itself የሆነ እንደ መጓጓል አይነት ነገር ለምሳሌ አሁን ቾክን ውሃ ውስጥ ብንጨምር completely dissolve ያደርግ ምን ይፈጥራል precipitate ነገር አይነት ነገር ይፈጥራል ውስጥ ማለት ነው። ሙሉ በሙሉ ዲሳፊር አይሆንም የሆነ ውስጥ እንትን ብሎ ይዘቅጣል። እንደዛ አይነት ነገር እንደዛ አይነት ፕሪፓሬሽን ሜቶዶችም አሉ። እነዚያ ለኢንሶሌብሎች ነው። ሶሌብል ደግሞ በክሪስታላይዜሽን ፎርም የሚፈጠሩት ናቸው። ፕሪፓሬሽን ኦፍ ሶሌብል ሳልቱን በመናይበት ጊዜ ዘ ሪአክሽን ኦፍ አን አሲድ ኤንድ ሜታል ወይም ደግሞ ዳይሬክት ዲስፕሌስመንት ይሄ ሶሌብል ሳልቶችን በምንድነው እንዴት ነው ፕሪፔር የምናደርገው ስንል ዘ ሪአክሽን ኦፍ አን አሲድ ኤንድ ሜታል ወይም ደግሞ ዳይሬክት ዲስፕሌስመንት ሪአክሽን ብለን የምንለው በዛ ሜቶድ የሚፈጠሩት አንዱ ሶሌብል ሳልት ነው። እና this direct displacement method in which hydrogen ion of acid is replaced by reactive metals such as calcium, magnesium, zinc እና iron መሰል ነገሮች ከአሲድ ጋር ሪአክት አድርገው ሃይድሮጂንን ዲስፕሌስ አድርገው ሳልትን የሚፈጥሩበት way is the preparation of soluble salt method ነው ማለት ነው። ስለዚህ ለምሳሌ ያህል እዚህ ጋር ኤግዛምፕሎች አሉ። አክቲቭ ሜታሉ ከአሲድ ጋር ሪአክት ሲያደርግ ምንን ይፈጥራል ብለናል? ሳልት ፕላስ ሃይድሮጂንን ይፈጥራል ብለናል። እዚህ ጋር ኤግዛምፕሎች አሉ። ለምሳሌ ያህል ማግኒዚየም ከሃይድሮክሎሪክ አሲድ ጋር ሪአክት አድርጎ ማግኒዚየም ክሎራይድንና ሃይድሮጂን አየንን እንደሚፈጥር፣ ዚንክም ልክ እንደዚያው
ነገር ግን እዚህ ጋር አሁን እኛ እንትን ማለት ያለብን ነገር ልብ ማለት ያለብን ነገር ማስተዋል ያለብን ነገር ምንድነው ካላችሁ አንዳንድ ኮምፓውንዶች ወይም ደግሞ አንዳንድ ሜታሎች አሉ ነን ሪአክቲቭ የሆኑ ለምሳሌ ያህል አሁን ኮፐርን ብንወስድ በሪአክቲቪቲ ሲኬንስ ላይ ደረጃ ላይ ከሃይድሮጂን አንፃር ሌስ ሪአክቲቭ ስለሆነ ሃይድሮጂንን ከአሲድ ላይ ሪፕሌስ ማድረግ ስለማይችል ምን አይፈጠርም ማለት ነው ሳልት አይፈጠርም ስለዚህ እኛ እዚህ ጋር አሁን እንትን ማለት ያለብን ሁሌ መሆን ያለበት አክቲቭ ሜታል ነው ወይም ደግሞ ሪአክቲቭ ሜታሎች ናቸው ማለት ነው መሆን ያለባቸው ስለዚህ እሱ ላይ ልብ ማለት አለብን ኖት አለ እዚህ ኖት that the reaction of group 1a metal like sodium and potassium are very vigorous and is not advisable to use metal of group 1a for the preparation of salts by this method ይላል እነዚህ ግሩፕ 1ኤዎች ለምሳሌ እነ ሶዲየም ፖታሺየም አሉ ወደታች ብቻ ግሩፕ 1ዎች አሉ እነዚያ በጣም ቬሪ ቪገረስ ናቸው ስንል በጣም አክቲቭ ናቸው በቅጽበት ያንን ሶሉሽን እንዲካሄድ ሊያደርጉ ጭራሽ ደግሞ እኛ ላይም ጉዳት ሊያስከትሉ ላይ የሚችሉ ስለሆኑ በጣም አክቲቭ ስለሆኑ በቃ በእነሱ ይህንን ሜትድ ተጠቅሞ እንትን ሳልትን ፕሪፔር ማድረጉ ብዙም አይመከርም ያንን ስንል እነሱ ሪፕሌስ ማድረግ አይችሉም ማለት ሳይሆን ቪገረስ ስለሆኑ አድቫይሰብል አይደለም ማለት ነው በግሩፕ 1a ፕሪፔር ማድረጉ ማለት ነው ስለዚህ ከአሲድ ላይ ሃይድሮጂንን በአክቲቭ ሜታሎች ሪፕሌስ አድርገን ፎርም የምናደርገው ታይፕ ኦፍ ሳልት ሶሉብል ሳልት ነው ማለት ነው ስለዚህ ሌላኛው ደግሞ the reaction of an acid and base neutralization method ወይም ደግሞ double displacement ካልሆነ neutralization reaction type ብለን በምንለውም ሳልትንና ዋተርን ልንፈጥር እንችላለን አሲድ ፕላስ ቤዝ ይሄ ከዚህ በፊትም ያየነው ያለነው ነገር ስለሆነ እንለፈው ብቻ በዚህ በኒውትራላይዜሽን ሪአክሽን የሚፈጠሩ ሳልቶች ሶሉብል ሳልት መሆናቸውን ካወቃችሁ በቂ ነው ማለት ነው ወደ ሌላኛው ስናልፍ ደግሞ by the reaction of an acid and metallic oxide ይላል ሜታሊክ ኦክሳይዶች ከዳሊዩት አሲድ ጋር ባይዘ ሪአክት አድርገው ሳልት ፕላስ ዋተርን ይሰጣሉ ለምሳሌ ያህል ዳሊዩት አሲዶች ናቸው እዚህ ላይ አሁን እንትን የሚሉት ሞር ኮንሰንትሬትድ ያልሆነ ማለት ነው በእነዚያ ሜታሊክ ኦክሳይዶች ሪአክት አድርገው ሳልትን ሊፈጥሩ ይችላሉ ማለት ነው እዚህ ጋር አለ mostly insoluble metallic oxides react with dilute acids to form salt and water ይላል ማለት ነው እዚህ ጋር አሉ እነ ኮፐር እነ ዚንክ ኦክሳይድ አሉ ማለት ነው the reaction of an acid and carbonate or bicarbonate አሲዶች ከካርቦኔት እና ከባይካርቦኔት ጋር ምናልባትም ደግሞ ከሃይድሮካርቦኔቶች ጋርም ሪአክት አድርጎ ምንን ሊፈጥር ይችላል ማለት ነው ሳልትን ይፈጥራል ሳልት ብቻ ሳይሆን ዋተር አለ ካርቦን ዳይኦክሳይድም አለ ማለት ነው ሪአክሽን ቢትዊን አሲድ ኤንድ ካርቦኔትስ ወይም ደግሞ በባይካርቦኔቶች መካከል የሚካሄድ ሪአክሽን ነው ማለት ነው ሜታል ካርቦኔትስ ኦር ባይካርቦኔትስ plus ይሄውና እዚህ ጋር ሜታል ካርቦኔትስ ኦር ባይካርቦኔት plus dilute acid gives us what salt water carbon dioxide ነው ማለት ነው ይሄ ሳይንሱ ከዚህ በፊትም ያየነው ያለነው ነገር ስለሆነ ብዙ የሚከብድ ነገር የለውም ወደ ሁለተኛው insoluble salt formation በምናልፍበት ጊዜ preparation of insoluble salts by double decomposition ወይም ደግሞ precipitation reaction ይላል በደብል ዲኮምፖዚሽን ወይም precipitation method insoluble salts ነው ማለት ነው ፕሮዲዩስ የምናደርገው this method usually solution of soluble salts are mixed during the reaction exchange of ionic radicals that means metallic radicals exchange with acidic radicals ይላል ይሄ ምንድነው በሶሉብል ሁለት ሶሉብል ሳልቶችን ነው እዚህ ላይ ሚክስ አድርገን የምናገኘው ወይም ደግሞ ፕሮዲዩስ የምናደርገው ሳልት ኢንሶሉብል ይሆናል ነገር ግን የመጀመሪያዎቹ ሪአክታንቶቹ ምንድናቸው ማለት ነው ሁለት ሶሉብል ሳልቶችን አንድ ላይ ሚክስ አድርገን ነው ማለት ነው የምናገኘው during the reaction አለ ምንድነው የሚካሄደው ስንል ኤክስቼንጅ ኦፍ አዮኒክ ራዲክሎች ይሆናሉ
ለምሳሌ ሜታሊክ ራዲካል እዚህ ጋር ኤግዛምፕሉን በምናይበት ጊዜ በጣም ሲምፕል ይሆንልናል በያስባለሁ። እዚህ ጋር አሁን ሲልቨር ናይትሬት አለ። ይሄ ራሱን የቻለ ምንድነው ሳልት ነው። ሲልቨር ናይትሬቱ ከሶዲየም ናይትሬቱ ጋር ምን አደረገ? ሪያክት አደረገ። ሲልቨር ናይትሬቱ ከማን ጋር ነው ሪያክት ያደረገው? ከሶዲየም ክሎራይድ ጋር። ሁለቱም ምንድናቸው? ሶሌብል ሳልቶች ናቸው። በዛ ሰዓት ዋን ኦፍ ይሄውና ኤክስቼንጅ ኦፍ አዮኒክ ራዲክሎች ይካሄዳሉ ብሏል። ሜታሊክ ራዲክልስ የዚህኛው ሜታሊክ ራዲክል ለምሳሌ ማን ነው? ሲልቨር ነው። ሲልቨር የራሱ ሜታሊክ ራዲክል ከማን ጋር? ከዛኛው ከአንዱ አሲዲክ ራዲክል ጋር። ከአንዱ አሲዲክ ራዲክል ስንል እዚህ ጋር ያለው ማን ነው? ክሎሪን ነው። ስለዚህ ሲልቨር ከክሎሪን ጋር ይሄዳል። ይሄኛው ሜታሊክ ራዲክል ደግሞ ከቀረው አሲዲክ ራዲክል ጋር ሶዲየም ክሎራይድ ሶዲየም ናይትሬት ጋር ሪያክት ያደርጋል ማለት ነው። ስለዚህ ምንድነው በዲኮምፖዚሽን ዴብል ዲኮምፖዚሽን ወይም ደግሞ በፕሪሲፒቴሽን ሪአክሽን ታይም ኤክስቼንጅ ኦፍ አዮኒክ ራዲክል ይካሄዳል። ያንን ስንል የመጀመሪያ ወይም ደግሞ የአንዱ ሶሌብል ሳልት ሜታሊክ ራዲክል ከሌላኛው ሶሌብል ሳልት አሲዲክ ራዲክል ጋር ሪአክት ያደርግና አንድ ኢንሶሌብል ሳልትንና ሌላ ሶሌብል ሳልት ፕሮዲዩስ ያደርጋል ማለት ነው። ስለዚህ በቀላሉ እንደዚህ ነው ማለት ነው። ሌላው ደግሞ ሳም ኦፍ ዘ ሞስት ኢምፖርታንት ዩዞችን አብረን የምናይ ይሆናል። መጀመሪያ ስለ አሲድ፣ ስለ ኦክሳይዶች፣ ስለ ቤዞች በምናይበት ጊዜ ስለ ሁሉም ፕሮፐርቲ ዩዛቸውን፣ ፎርሜሽናቸውን አት ዘ ላስት ደግሞ ለምንድነው አፕሊኬሽናቸው ምንድነው የሚለውን አይተናል። ዘ ሴም ኢን ሂር ስለ ሳልትም አብረን የምናይ ይሆናል ማለት ነው። ሳልቶች ለምንድነው የሚጠቅሙን ስንል ዴይሊ በሁሉም በሚባል ደረጃ ውስጥ በሪል ላይፍ ላይ አፕላይ የምናደርጋቸው ነገሮች ናቸውና የመጀመሪያው ሳልት ሶዲየም ክሎራይድ ወይም ደግሞ ቴብል ሳልት ወይም ኮመንሊ እኛ የምናውቀው ቤት ውስጥም የምንጠቀመው ታይፕ ኦፍ ሳልት ነው። ሶዲየም ክሎራይድ ለምንድነው የሚጠቅመው ስንል ፎር ፕሪፓሬሽን ኤንድ ፕሪዘርቬሽን ኦፍ ፉድ ምግብን ለማዘጋጀት እና ፕሪዘርቭ ለማድረግ ለማቆየት እንጠቀማለን ማለት ነው። ሶዲየም ክሎራይድን ቤት ውስጥ የምንጠቀመው አዮዳይዝድ ፎርም የሆነው ብዙ ጊዜ አዮዲን ብለን የምንለውም ይሁን ያ ነን አዮዳይዝድ የሆነው ደግሞ አዮዳይዝ ያልተደረገው ደቃቅ ያልሆነው ማለት ነው በተለምዶ እሱም ለፉድ ፕሪዘርቬሽን ኦፍ ፉድ ስንል ደግሞ ብዙውን ጊዜ ይሄ አሁን እየቀረ የመጣ ባህል ሆኗል። ነገር ግን ጨውን ወስደው ብዙውን ጊዜ ሰዎች በዓል ጊዜ ምናምን ምን ያደርጉታል? ስጋ ምናምን ቀብተው ከሚጥሚጣ ጋር አንድ ላይ አድርገው ያ ስጋ ሳይሸት ምንም እንትን ሳይል ሽታ ሳያመጣ ሳይበላሽ ለረጅም ጊዜ እንዲቆይ የሚያደርጉበት ወይ አለ። ስለዚህ ሶዲየም ክሎራይድ ወይም ደግሞ ኮመን ሳልት ቴብል ሳልት ብለን የምንወስደው ፎር ፕሪፓሬሽን ኤንድ ፕሪዘርቬሽን ኦፍ ፉድ ያገለግላል። ራው ማቴሪያል ፎር ዘ ማኒፋክቸሪንግ ኦፍ ሶዲየም ክሎሪን ኤንድ ሶዲየም ሃይድሮክሳይድ ይላል። እንደምናውቀው ሶዲየም ክሎራይድ የተሰራው ከሶዲየም ሜታል እና ከክሎሪን አይን ነው እና ከሶዲየም አይን እና ከክሎሪን አይን ነው። ስለዚህ እሱን ብሬክ ዳውን ብናደርግ ምን ልናገኝ እንችላለን? እንደ ራው ማቴሪያል ሶዲየምን ልናገኝ እንችላለን፣ ክሎሪንን ልናገኝ እንችላለን። ያንን ደግሞ ሶዲየሙን የተገኘውን በውሃ ብናደርግ ሶዲየም ሃይድሮክሳይድ ቤዝን ልናገኝ እንችላለን ማለት ነው። ኮምፖነንት ኦፍ ኦራል ሪሃይድሬሽን ሳልት ይላል። ብዙውን ጊዜ ኦአርኤስ ብለን የምንለው ሰዎች ተቅማጥ ምናምን ካመማቸው ኋላ ኃይል እንዲሰጣቸው ተብሎ የሚሰጠው በሕክምና ደረጃ የሚሰጠውን ኦአርኤስን ሁላችን የምናውቀው ይሆናል እና ደግሞ ይህ ሶዲየም ክሎራይድ እንደ ኮምፖነንት ሆኖ ያገለግላል ማለት ነው ኦአርኤስ ውስጥ። ስለዚህ ሌላኛው ጥቅሙ ደግሞ ማኒፋክቸር ኦፍ ቤኪንግ ሶዳ እኙት እና በቃ ይሄ ብዙ ጊዜ ቤት ውስጥ ለምንጠቀማቸው እቃዎች ሳም አፕሊኬሽኖች ነው ማለት ነው። ኢን ሜኪንግ ኤ ፕሪዚንግ ሚክስቸር ዊች ኢዝ ዩዝድ ባይ አይስክሪም ቤንደር ይላል ማለት ነው። ስለዚህ ኦቨርኦል ሶዲየም ክሎራይድ ወይም ደግሞ ኮመን ሳልት የተለምዶ ሳልት ሲባል አይምሯችን ውስጥ የሚመጣው ነው እና ስለዚህ ይሄ ጥቅሙ ይህን ይመስላል። ሁለተኛ ደግሞ አሞኒየም ናይትሬት ነው። አሞኒየም ናይትሬት ብዙ ጊዜ የሚያገለግለው ናይትሮጂነስ ፈርቲላይዘሮች ላይ እና ኤክስፕሎሲቮች ላይ ነው ማለት ነው። አሞኒየም ናይትሬት
ብለን የምንለው ብዙ ጊዜ ወደ ታች እየመጣን ምናይ ይሆናል። ስለ ፕላንት ኒውትሪሽን በምናይበት ጊዜ እንደነ አሞኒየም፣ ፎስፈረስ ያሉት እንደ ሜን ኮምፖነንት ወይም ደግሞ እንደ በጣም አስፈላጊ ከሚባሉ ቤዚክ ከሚባሉ ለፕላንት ግሮዝ የሚያገለግሉ ኤሌመንቶች ውስጥ አንዱ ነው እና ልክ እንደዚያው አሞኒየም ናይትሬት በውስጡ ናይትሮጅንን የያዘ በመሆኑ ለፈርቲላይዘርም ያገለግላል፣ ኢንኤክስፕሎሲቮች ላይም ያገለግላል ማለት ነው። ስለዚህ ሌላኛው ሳልት ኮፐር ሳልፌት ነው እና ደግሞ ለምንድነው የሚጠቅመው ስንል used to make Bordeaux mixture of copper sulfate and calcium hydroxide and other fungicides እና ደግሞ ለምንድነው የሚጠቅመው ስንል ፋንጋይ አታክ ኦፍ ሊቭ ኤንድ ቬይንስ ይላል። ይሄ ብዙ ጊዜ እንደ ጸረ ተባይ ብለን እንደምንለው አይነት ነገር ነው። ፋንገሶች ምናምን ፕላንቶችንና የተለያዩ እጽዋቶችን አታክ እንዳያደርጉ የሚሰራ ሚክስቸር ነው ማለት ነው። የዚህም ሚክስቸር እንደ ግብዓት ሆኖ ያገለግላል ኮፐር ሳልፌት ማለት ነው። ምክንያቱም ያ ሚክስቸር በውስጡ የያዘው ምንና ምንድነው ሲባል ኮፐር ሳልፌትንና ካልሲየም ሃይድሮክሳይድን ስለሆነ እንደ ፋንግሳይድ ስለሚያገለግል ለዚያ ደግሞ እንደ ኮምፖነንት ሆኖ ያገለግላል ማለት ነው ኮፐር ሳልፋይድ። ሌላኛው ምንድነው ኤሌክትሮፕሌቲንግ ኤንድ ዳይንግ ይላል። ኤሌክትሮፕሌቲንግ ስንል ዩኒት 4 ላይ አብረን ኢን ዲቴል ስለ ኤሌክትሮፕሌቲንግ የምናይ ይሆናል። ነገር ግን ኤሌክትሮፕሌቲንግ ምን ማለት ነው ስንል ብዙ ጊዜ አብዛኛው ሜታሎች ጠንካራ ጎን አላቸው እናም ደግሞ ደካማ ጎን አላቸው። ልክ እንደዛ ለምሳሌ ያህል አንድ አይረንን ብንወስድ አይረን ጠንካራ ጎኑ ምንድነው ስንል ስትሬንግዙ ነው። ደካማ ጎኑ ምንድነው ስንል ደግሞ የሆነ አይስብም፣ ለማየት አይስብም። ደግሞ ከጊዜ ኋላ ምን ይላል ዝገት ወይም ረስቲንግ እንዲካሄድ ያደርጋል። ስለዚህ ይሄ እንደነዚህ አይነት አንዳንድ ድክመቶችን ለመሸፈን ስንል እንደ አሎይ አይነት ነገር ይፈጠራል። አሎይንግ በሚፈጠርበት ጊዜ ይሄ ኤሌክትሮፕሌቲንግ ፕሮሰሱ ደግሞ በኤሌክትሮሊሲስ አማካኝነት አንዱ ላይ ለምሳሌ አይረን ላይ ሲልቨርን እንደ መለጠፍ አይነት ነገር ላዩ ላይ በውስጥ አይረን ኖሮ በላይ ላይ ደግሞ ሌላ አይነት ኮፐር ሊሆን ይችላል፣ ሜቢ ሲልቨር ሊሆን ይችላል መሰል ነገሮች የሚሰሩበት እንደ ቅይጥ አይነት ነገር ነው ማለት ነው። ልክ እንደነዚያ ነገሮች ላይ ኮፐር ሳልፌት በጣም ትልቁ ሚና ይጫወታል ማለት ነው። እንዲያውም ብዙ ጊዜ እንደ አየን ሶሉሽንም ሆኖ ያገለግላል። በኤሌክትሮሊሲስ ፕሮሰስ ላይ ኮፐር ሳልፌትን እንደ አየን ወይም ደግሞ ምን ነበር የሚባለው ኤሌክትሮላይት ሶሉሽን ተደርጎ ይወሰዳል ማለት ነው። እንደ ኤሌክትሮላይት ሶሉሽን ተደርጎ ኢናኮስ ሟምቶ ወደ አየን ፎርም ኮፐር ፕላስ እና ሳልፌት ፕላስ 2 ፕላስ ኤሌክትሮን የሚለቀቅበት አይነት ኤሌክትሮላይቲክ ሶሉሽን ውስጥም እናገኘዋለን ማለት ነው ኮፐር ሳልፌትን። ሌላኛው ደግሞ አይረን 3 ክሎራይድ አለ። እነዚያም ደግሞ ለምንድነው የሚያገለግሉ ስንል ትሪትመንት ኦፍ ዌስት ዋተር ኢቺንግ ፕሪንትድ ሰርኪዩትስ ይላል ማለት ነው። ይሄ ብዙም የሚል ነገር የለውም፣ የሚከብድ ነገር የለውም። በደንብ ብታነቡት የተሻለ ነው። እዚህ ላይ ጊዜ ከማጥፋት ወደ ፕሮፐርቲያቸው ብንገባ አሪፍ ነው። ግን ጥያቄ ካላችሁ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። ያልገባችሁ ፓርት ካለ ኢን ዲቴል አብረን የምናየው ይሆናል። ሌላኛው ፕሮፐርቲስ ኦፍ ሳልት ነው። ፕሮፐርቲው ምንድነው ስንል እንግዲህ ሁሉም ነገር የራሱ የሆነ ፕሮፐርቲ አንዱን ከሌላኛው የሚለየው ነገር አለውና ሳልቶች ደግሞ ፕሮፐርቲያቸው ምንድነው ስንል ሳልትስ ካን ቢ ክላሲፋይድ ዲፔንዲንግ ኦን ዘ አየን ስንል ዲፔንዲንግ ኦን ዘ አናየን ይላል። አናየን ስንል ያው እንደምናውቀው ሳልት የሚሰራው ከካታየን እና ከአናየን ነው። ካታየኑ ፖዚቲቭ ነው which is ሜታሉ ነው፣ ከቤዙ የሚመጣው ሜታል ነው። አናየን ደግሞ ከአሲዱ የሚመጣው ራዲካል ወይም ደግሞ ኔጌቲቭ አየን ነው ማለት ነው። ስለዚህ በዚያ ዲፔንድ ሆነን ሳልቶችን ምን እናረጋቸዋለን ማለት ነው ክላሲፋይ እናረጋቸዋለን ማለት ነው። because the anion is partly responsible for the solubility of the salt ይላል። በዚያ ላይም ዲፔንድ ሆነን ሜቢ ሶሌብል ብለን ኢንሶሌብል ብለን ልንከፋፍላቸው እንችላለን። ምክንያቱም ለምን ከተባለ አሁን
በሚፈጠረው ሳልት ላይ የሳልቱን ሶሌቢሊቲውን ደግሞ ኢንሶሌቢሊቲውን ዲቴይል እንትን ማለት ሊወስን የሚችለው ምንድነው የአናይኑ ፕሮፐርቲ ነው ማለት ነው። ስለዚህ ሶሌቢሊቲ ኦፍ ሳልት ስንል when salts are added to water or water is added to salt different type of actions take place ያደርጋል ማለት ነው። ስለዚህ ሳልቱን ወደ ውሃ ወይም ደግሞ ውሃን ወደ ሳልት በምንጨምርበት ጊዜ የተለያየ አይነት ሪአክሽን ሊካሄድ ይችላል ማለት ነው። some salts are soluble in water, some are insoluble while some salts are only slightly soluble ማለት ነው። ስለዚህ ይሄ solubility rule I think unit 2 ላይ ይመስለኛል እዛ ላይ ስለ solubility rule in detail አይተናል። ስለዚህ እዛ ውስጥ ያንን ማየት በጣም አስፈላጊ ነው በዚህ ቦታ እና ምንድነው ምን ልላችሁ ፈልጌ ነው አንዳንድ ሳልቶች በጣም completely soluble ይሆናሉ፣ አንዳንዱ ጭራሽ አይሟሟም፣ ሌላው ደግሞ slightly soluble ይሆናል ማለት ነው። tendency to absorb water from solubility of salt ይሄ አንዱ ፕሮፐርቲ ነው የሳልት ማለት ነው። solubility ስንል ወይ soluble ነው ወይ insoluble ነው፣ ካልሆነ slightly soluble ነው። ሁለተኛው tendency to absorb water from the atmosphere or release to the atmosphere ማለት ነው። ስለዚህ አንዳንድ ሳልቶች አሁን እና ያለን ወደ ታች ስንወርድ ሃይግሮስኮፒክ ሳልት፣ ደሊሰንት ሳልት እና አንዱ ደግሞ ኤፍሎሪሰንት ሳልት የሚባሉ ሶስት አይነት ሳልቶች አሉ። ከነዚያ ውስጥ አንዱ ወደ ሰራውንዲንግ ውሃ ሪሊዝ ያደርጋል፣ አንዱ አብዞርብ ያደርጋል ግን ኢንሶሊድ ስቴት ይሆናል ስቲል፣ አንዱ ደግሞ አብዞርብ አድርጎ ሶሉሽን ይፈጥራል ማለት ነው። ስለዚህ ምን አይነት ባህሪ ያላቸው ስንል ወይ ውሃን ወደ ሰራውንዲንጉ ሪሊዝ ያደርጋሉ ኤዘር ደግሞ አብዞርብ ያደርጋሉ ማለት ነው። salts can be classified as hygroscopic, deliscent and efflorescent depending on their tendency to absorb water from or release water to the atmosphere ይላል ማለት ነው። ስለዚህ እንዳልኳችሁ ነው ግማሹ አብዞርብ ያደርጋል፣ ግማሹ ደግሞ ሪሊዝ ያደርጋል። ይሄም tendency to absorb water or release water to the surrounding እንላለን ማለት ነው። ይሄ አንዱ properties of salt ነው ማለት ነው። hygroscopic salt ስንል those which absorb water from the atmosphere but remain solid ይላል። እነዚህ ምን አይነት ሳልቶች ናቸው? ከሰራውንዲንጉ ፈሳሽን ወይም ደግሞ ውሃን ይስባሉ ወይም ደግሞ አብዞርብ ያደርጋሉ፣ ነገር ግን ስቲል ምንድናቸው? ሶሊድ ናቸው፣ የሆነ ሶሉሽን አይፈጥሩም። እነዚያም ምንድነው የምንላቸው? ሃይግሮስኮፒክ ሳልት እንላቸዋለን። ይሄን ብዙ ጊዜ ለምንድነው የምንጠቀመው? እንደነዚህ አይነት ሳልቶችን ለምንድነው የሚያስፈልጉ ስንል ቦታዎችን እንዲደርቁ ለማድረግ ስንፈልግ የሆነ ከሰራውንዲንጉ ውሃ እንዲመጠጥ ማድረግ ከፈለግን ብዙ ጊዜ እንደነዚህ አይነት ሳልቶችን እንወስዳለን። ለምሳሌ ያህል እነ ኮፐር ሳልፌቶች አሉ፣ አናይድረስ ኮፐር ሳልፌቶች ኤግዛምፕል ኦፍ ሃይግሮስኮፒክ ሳልት ናቸው። ሌላኛው ደግሞ ደሊክሰንት ሳልት ነው። ደሊክሰንት ሳልት የምንለው ደግሞ ውሃን አብዞርብ ያደርጋል ከሰራውንዲንግ ወይም ደግሞ ከአትሞስፌሩ ውሃን አብዞርብ አድርጎ ፎርም ሶሉሽንን ይፈጥራል ማለት ነው። ሶሉሽን it absorbs water from atmosphere to form what solution። የመጀመሪያው ግን remain solid ሆኖ ይቀራል። ሃይግሮስኮፒክን ከደሊሰንት ምን ይለያዋል ስንል ሃይግሮስኮፒክ ሶሊድ ሆኖ ይቀራል፣ ደሊሰንት ደግሞ ሶሉሽን ይፈጥራል ማለት ነው አብዞርብ ባደረገው ውሃ። the process of absorbing water from atmosphere by solid to form solution is called deliscence ብለን እንወስዳለን። ይሄ ፕሮሰሱ ነው ማለት ነው። ኤግዛምፕሎች እዚህ አሉ፣ ካልሲየም ክሎራይድ፣ ሶዲየም ናይትሬት፣ አይረን ክሎራይዶች አሉ ማለት ነው። ሌላኛው ኤፍሎሪሰንት ሳልት ነው። ይሄ ሪቨርስ ኦፍ ደሊሰንት ሳልት ነው። እሱ ምንድነው የሚለው ስንል ሉዝ ያደርጋል ውሃን ወይም ደግሞ ሪሊዝ ያደርጋል። lose their water of crystallization to the atmosphere። በዛ ሳልት ውስጥ ያለውን ውሃ ሙሉ ወደ አትሞስፈሩ ይለቅና the loss of water of crystallization by solid crystal to the atmosphere ኤፍሎሬሰንስ ብለን እንወስዳለን። ስለዚህ ያላቸውን ውሃ የሚለቁት ኤፍሎሬሰንት ናቸው። እንትን አብዞርብ አድርገው ሶሉሽን የሚፈጥሩት ደሊሰንት ናቸው። እና ደግሞ አብዞርብ አድርገው ስቲል ሶሊድ ሆነው የሚቀመጡ ደግሞ ሃይግሮስኮፒክ ሳልት እንላቸዋለን ማለት ነው። ይሄም ቴንደንሲ ቱ አብዞርብ ኦር ሪሊዝ ዋተር ኢዝ ዋን ኦፍ ዘ ፕሮፐርቲስ ኦፍ ሳልት ነው ማለት ነው። ከዛ ሶስተኛው ፕሮፐርቲ ምንድነው ስንል አኳስ ሶሉሽን ኦፍ ሶሉብል ሳልትስ። እነዚህ ሳልት ደግሞ አኳስ ሶሉሽን ላይ ሲሆን ምን ሊፈጥር ይችላል ስንል ምን
ሊሰራ ይችላል። ዋት ዘ ኢምፖርታንት ስንል ደግሞ ጉድ ኮንዳክተር ናቸው። ባይ ኔቸር ሳልቶች የተመሰረቱት ከአየን ስለሆነ አዮኒክ ኮምፓውንድ ስለሆኑ ውሃ ውስጥ ደግሞ ሶሉሽን በሚፈጥሩበት ጊዜ አየኖችን ሪሊዝ የማድረግ አቅም ስላላቸው ሃይ ጉድ ኮንዳክተር ሆነው ያገለግላሉ ማለት ነው። አራተኛው ፕሮፐርቲ ደግሞ ተርማል ስታቢሊቲ ኦፍ ሳልት ነው። ተርማሊ ምን አይነት ሳልቶች ናቸው ስቴብል የሆኑት እና ደግሞ የትኞቹ ናቸው አንስታብል የሆኑት የሚለውን በምናይበት ጊዜ thermal stability of salt is the property of salt to resist irreversible change in its chemical or physical structure obtained by resisting decomposition at high relative temperature ይላል ማለት ነው። የምንድነው thermal stability ስንል thermal ስንል by itself temperature ነው። ስለዚህ ይሄኛው ምንድነው ስንል የሆነ ሪላቲቭሊ ሃይ ቴምፕሬቸር የሆነ አካባቢ ላይ ሊኖር ይችላል፣ ሎው ቴምፕሬቸር ሊኖር ይችላል። ብቻ ይሄ ተርማል ስታቢሊቲ ብለን ስንል ምን ማለታችን ነው? ያላቸውን ኬሚካልም ሊሆን ይችላል ፊዚካል ስትራክቸራቸውን ምን ያህል ሪዚስት ያደርጋሉ when temperature ሪላቲቭሊ ሃይ ሲሆን ይሁን ሎው ሲሆን ምን ያህል ሪዚስት የማድረግ ኤቢሊቲ ያላቸው የሚለው ጋር related የተደረገ ነው ማለት ነው። when different salts containing the same anion are heated they may not show similar behavior. some salts are thermally stable while others undergo decomposition ይላል ማለት ነው። ስለዚህ ምንድነው ቅድም ምን ብለናል? የተለያዩ ሳልቶች ነገር ግን ተመሳሳይ አናይኖችን የያዙ ሳልቶች ሂት ቢደረጉ they may not show ተመሳሳይ የሆነ behavior ምን ያደርጉም ላይ ያሳዩ ይችላሉ because እነሱ ላይ ተጠግቶ ያለው ካታየኑ የዚያ ፕሮፐርቲ እና የነሱ ፕሮፐርቲ አንድ ላይ መርጅ አድርጎ ያለው ፕሮፐርቲ ነው ማለት ነው። ኦቨርኦል የዚያን ሳልት ፊዚካል እና ኬሚካል ስትራክቸሩን ምን ያህል ሪዚስት ሊያደርግ ይችላል የሚለውን የሚወስኑት ማለት ነው። ስለዚህ ሳም ሳልት ተርማሊ ስታብል ናቸው፣ ሌሎቹ ግን ዲኮምፖዚሽን ሊያካሂዱ ይችላሉ ያንን ቴምፕሬቸር ሪዚስት ማድረግ ሲያቅታቸው ማለት ነው። thermal decomposition of carbonates ይላል all the carbonates of group 2A undergo thermal decomposition to metal oxides and carbon dioxide. the thermal decomposition describes splitting up a compound by heating it ይላል ማለት ነው። ስለዚህ ካርቦኔቶች ግሩፕ 2A ካርቦኔቶች ሙሉ በሙሉ ምንድናቸው? ተርማሊ ስቴብል አይደሉም። ስለዚህ ምንን ያካሂዳሉ ማለት ነው? ዲኮምፖዚሽን ያካሂዳሉ። ያለውን የሚመጣውን ቴምፕሬቸር መቋቋም ስለማይችሉ ዲኮምፖዚሽን ያካሂዱና ምንን ይፈጥራሉ ስንል ካርቦኔትስ አር ሳልትስ ኮንቴኒንግ ካርቦኔትን የያዙ ሳልቶች ሙሉ ካርቦኔት እንላቸዋለን፣ ካርቦኔት ሳልት እንላቸዋለን። ያ ደግሞ ከግሩፕ 2A ሜታሎች ጋር ሪያክት በሚያደርግበት ጊዜ ሪያክት አድርጎ የፈጠረው ሳልት ተርማሊ ስቴብል ስላልሆነ ዲኮምፖዚሽን ያካሂዳል። በዛ ሰዓት ሜታል ኦክሳይድ እና ካርበን ዳይኦክሳይድን ሊፈጥር ይችላል ማለት ነው። እነዚህ ለምሳሌ ያህል ማግኒዚየም ካርቦኔት፣ ካልሲየም ካርቦኔት፣ ስራሊየም ካርቦኔት እና ባሪየም ካርቦኔት አንድ ላይ ኤግዛምፕልስ ኦፍ ዶስ ታይፕ ኦፍ ሳልት ናቸው ማለት ነው። ካርቦኔትስ ቢካም ሞር ተርማሊ ስቴብል ዳውን the group in group 1A litmus carbonate we have in the same way producing litmus oxide and carbon dioxide ማለት ነው። ስለዚህ ምንድነው ምን ሊል ፈልገው ነው? ሞር ተርማሊ ስቴብል መሆን የሚችሉት ዳውን ቱ ዘ ግሩፕ ወደ ታች በግሩፕ ወደ ታች ስንመጣ ያው እንደምናውቀው ፔሪዮዲክ ቴብል አለ። ፔሪዮዲክ ቴብል ለምሳሌ እንደዚህ አይነት ስትራክቸር አለው እንበልና እንዲህ አይነት ስትራክቸር አለው እንበልና እንዲህ እየመጣ እንዲህ አለ። ስለዚህ ይሄ እያንዳንዱ ግሩፕ እንዲህ ወደ ታች የሚመጣበት እንትን አለ። ለምሳሌ እዚህ ጋር ሃይድሮጂን አለ፣ እዚህ ጋር ሊቲየም አለ፣ እዚህ ጋር ሶዲየም አለ። ልክ እንደዛ ከግሩፕ ወደ ታች በሚመጣበት ጊዜ ተርማል ስታቢሊቲው ምን ያደርጋል? ይጨምራል። ሞር ተርማሊ ስቴብል ይሆናሉ። ከግሩፕ ዳውን ቱ ዘ ግሩፕ በሚሆንበት ጊዜ ተርማሊ ስቴብል ይሆናሉ ካርቦኔቶች። ነገር ግን አፐር ፓርት ላይ ሪላቲቭሊ ተርማል ስታቢሊቲያቸው ከታች ካሉት ይቀንሳል ማለት ነው። አብሶ ደግሞ
ግሩፕ 2 በሚሆንበት እዚህ ጋር ያሉ ግሩፕ 2 ኤሌመንቶች ለምሳሌ እነ ማግኒዥየም፣ ስትሮንሺየም፣ ባሪየም እነዚህ መሰል ነገሮች እና ካልሺየም ጭራሽ ተርማሊ ስቴብል አይደሉም ማለት ነው። ኢን ዘ ሴም ማነር ሊቲየም ደግሞ ከግሩፕ 1 ምንድነው ማለት ነው ተርማሊ ስቴብል አይደለም ማለት ነው። ስለዚህ እዚህ ጋር የሚያወራው እሱን ነው። እና ደግሞ most transition metals decompose on heating to give the metal oxide and carbon dioxide ብዙ ጊዜ እነዚህ ትራንዚሽን ሜታሎች መሃል ላይ ያሉ ሜታሎች እና ኮፐር አሉ ከነዚያ ጋር ተያይዞ ያሉ ሜታሎች ከካርቦኔት ጋር ሪአክት በሚያደርጉበት ጊዜ ምን ሊሰጡ ይችላሉ ማለት ነው ተርማሊ ስቴብል ያልሆነ ሳልት ነው ማለት ነው ፕሮዲዩስ የሚያደርጉት። ለዚህም በዚህም የተነሳ ሂት በምናደርግበት ጊዜ ወደ ሜታል ኦክሳይድ እና ካርቦን ዳይኦክሳይድ ዲኮምፖዝ ያደርጋሉ ማለት ነው። ሌላኛው ተርማል ዲኮምፖዚሽን ኦፍ ናይትሬት ነው። የመጀመሪያው ስለ ካርቦኔቶች ነው። ካርቦኔቶች የግሩፕ 2A ካርቦኔቶች ተርማሊ ስቴብል አይደሉም። ግሩፕ 1ዎች ስቴብል ናቸው ኤክሰፕት ሊቲየም። ትራንዚሽን ሜታሎችም ልክ እንደዚያው ተርማሊ ስቴብል አይደሉም ማለት ነው። እና ደግሞ ሌላኛው እዚህ ማወቅ ያለባችሁ ስለ ካርቦኔቶች ትራንዚሽን ሜታሎች ምን ብለናል? ሜታል ኦክሳይድ እና ካርቦን ዳይኦክሳይድን እንትን ይላሉ። ነገር ግን ዳውን ቱ ዘ ግሩፕ በምንመጣበት ጊዜ በየትኛውም ቢሆን ዳውን ቱ ዘ ግሩፕ ስንመጣ ተርማል ስታቢሊቲያቸው ይጨምራል ማለት ነው የካርቦኔቶች። when we come to the ናይትሬቶች ወደ ናይትሬቶች በምንመጣበት ጊዜ ደግሞ ናይትሬቶች ያው NO3 ማይነስን የያዙ አናይንን የያዙ ምንድናቸው ሳልቶች ናቸው። እና ደግሞ እነሱ ጋር ስቴቢሊቲያቸው እንዴት ነው ስንል ግሩፕ 2Aዎች እና ሞስት ትራንዚሽን ሜታል ናይትሬቶች ተርማል ዲኮምፖዚሽን ያካሂዳሉ። ያ ማለት they are not stable አይደሉም ማለት ነው። ትራንዚሽን ሜታል እና ግሩፕ 2 ሜታሎች ሜታል ናይትሬቶችን የያዙ ሳልቶች ምንድናቸው ማለት ነው ተርማሊ ስቴብል አይደሉም ማለት ነው። the metal ዲኮምፖዝ ያደርጋሉ ወዴት ስንል ወደ ሜታል ኦክሳይድ ወደ ናይትሮጂን ዳይኦክሳይድ እና ወደ ኦክሲጂን ጋዝ ዲኮምፖዝ ያደርጋሉ ማለት ነው። ይሄው እዚህ ጋር አለ ናይትሬት ወደ ሜታል ኦክሳይድ ወደ ናይትሮጂን ዳይኦክሳይድ እና ወደ ኦክሳይድ ዲኮምፖዝ ያደርጋሉ። ስለዚህ ተርማሊ ስቴብል አይደሉም ማለት ነው እነዚህ ሳልቶች። ናይትሬት ኦፍ ሶዲየም ኤንድ ፖታሲየም ዲኮምፖዝ ኦን ሂቲንግ to give nitrates instead of the oxide ይላል ማለት ነው። ኦክሳይድ እና ኦክሲጅን ጋዝ ይላል እዚህ ጋር። አሁን ደግሞ ምንድነው እነዚህ ግሩፕ 1ዎች ናቸው ሶዲየም እና ፖታሲየም። ግሩፕ 1ዎች ዲኮምፖዝ አያደርጉም ኢንስቲድ ምን ያደርጋሉ ማለት ነው እዩ ናይትሬትስ ኦፍ ሶዲየም እና ፖታሲየም ዲኮምፖዝ ኦን ሂቲንግ to give ናይትሬቶችን ነው የሚሰጡት። ቅድም ላይ በኩል ያሉት እነ ትራንዚሽን ሜታሎች ናይትሮጂን ዳይኦክሳይድን ነው የሚሰጡት ናይትሮጂን ዳይኦክሳይድን ነው። ነገር ግን እነዚህ ዲኮምፖዝ በሚያደርጉበት ጊዜ ናይትሬትን ይሰጣሉ። ኢንስቲድ ኦፍ ጊቪንግ ናይትሮጂን ዳይኦክሳይድ ከመስጠት ይልቅ ወደ ናይትራይቶች ሶዲየም ናይትራይት ይለወጣል፣ ፖታሲየም ናይትራይት ይለወጣል። ትንሽ ከነዚያ ከትራንዚሽን ሜታሎች እና ከግሩፕ 2Aዎች ስቴብል ናቸው። ነገር ግን ኖት አቶል ሙሉ በሙሉ አይደሉም ማለት ነው። the carbonate and nitrate of lithium differ from those of sodium and potassium. they decompose on heating the following manner ይላል። ቅድምም ሊቲየምን ወስደናል ላይ በኩል ሊቲየም ሌሎች ግሩፕ 1ዎች ሙሉ በሙሉ ስቴብል ሆነው ነገር ግን ሊቲየም ስቴብል አይደለም። ልክ እንደዛው እዚህ ጋርም ናይትሬትስ ኦፍ ሊቲየም ምንን ይሰጣል? ልክ እንደ ትራንዚሽን እና ግሩፕ 2A ኤሌመንቶች አይነት ሊቲየም ኦክሳይድን እና ናይትሮጂን ዳይኦክሳይድን ብሎም ኦክሲጅንን ሪሊዝ ያደርጋሉ። ልክ እንደዛ ካርቦኔቶች ጋርም ሊቲየም ኦክሳይድ እና ካርቦን ዳይኦክሳይድን ፕሮዲዩስ ያደርጋሉ ማለት ነው። note that both the nitrates and carbonates of lithium are thermally unstable ናቸው similar to that of group 2A. this reveals that lithium behave more likely group 2A rather than group 1A ይላል ማለት ነው። ስለዚህ ሁሉም ናይትሬትን እና ካርቦኔትን የያዙ ግሩፕ 1ዎች ስቴብል ናቸው ሪላቲቭሊ ማለት ነው። ነገር ግን ከነዚያ የተለየችው ማናት? ሊቲየም ናት። ሞር ወደ ግሩፕ 2A እና ወደ ግሩፕ 2A ቢሄቭ የማድረግ ወይም ደግሞ ወደ ግሩፕ 2ዎች የሚያዘነብል አይነት ቢሄቨር አላት ማለት ነው ሊቲየም። ስለዚህ አንስቴብል ናት ማለት ነው። ይሄ ስለ ፊዚካል ፕሮፐርቲስ ኦፍ ሳልት ነው። ሌላኛው ደግሞ ኬሚካል ቴስቲስ ኦፍ
ሳም ሳልት ሳልት ነው። ይሄ ምንድነው ኬሚካሊ እዚህ ኤክስፐሪመንት አለ። ይሄ ላብ ውስጥ ገብታችሁ የምታዩት ነገር ስለሆነ ብዙም እንትን የሚል አይደለም እና አንድ ሳልት በሆነ ሶሉሽን ውስጥ ካለ ምን አይነት ቼንጅ ሊያሳየን ይችላል፣ የትኛው አይነት ሳልት የትኛውን አይነት ፕሮፐርቲ ቢሄቭ ሊያደርግ ይችላል የሚለው ነው። ይሄ ላብ ውስጥ የሚሰራ ስለሆነ እናልፋለን። አይ ቲንክ ዩኒቱን ጨርሰናል። በዚህኛ ዩኒት ላይ ጥያቄ፣ ሀሳብ፣ አስተያየት ካላችሁ በኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ እና ማሻሻል ያለብኝ ነገር ካለ ኤክሰርሳይሶችንም ስሪ የምትሉ ከሆነ በዩኒቱ መጨረሻ አብረን ምንሰራው ይሆናል። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ማስቀመጣችሁን እንዳትረሱ። እናም ደግሞ ለጓደኞቻችሁ ፕሊዝ ሼር አድርጉ። ቪው እየወጣልኝ አይደለም፣ ማንም እያየው አይደለም ቪዲዮውን። ላይክም አድርጉ፣ ሰብስክራይብም አድርጉ፣ ሼርም አድርጉልኝ። ፕሊዝ ተባበሩኝ፣ አብረን እንዘልቀዋለን ብዬ አስባለሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ